ሙሽራ የወይን አበባዬ። ዋው! በስተመጨረሻም እንደምታዩዋቸው ጓደኞቹ እጅግ በጣም የአብርሽንና የሄርሜላን አንድ መሆን በትዳር መጣመር ጋብቻ በጣም እየፈለጉ እየፈቀዱ እየወደዱ ይገኛሉ። ከዛም አልፎ ተርፎ ደግሞ የአብርሽ አድናቂ ወዳጅ የሆነ እንዲሁም ሄርሜላን የሚወድ ሄርሜላና አብርሽ እያደረጉ ያሉት ነገር ጥሩ ነው፣ ትክክል ነው ብሎ የሚያስብ ወይም ደግሞ በእነሱ ደስተኛ የሆነ ሰውም እንግዲህ የሰርግ ወጫቸውን ለመሸፈን እኔ ዝግጁ ነኝ ብሎ 500,000 ብር እንግዲህ ለመክፈል እንደተዘጋጀ ለአብርሽ ተነግሮታል ማለት ነው። የሄርሜላና የአብርሽ አንድ መሆን እንግዲህ ቁርጡ እየታወቀ ይገኛል። የኔ ነው እንግዲህ አይን ፍጥጥ ጥርስ ግጥጥ የሚባለው። ሩታ በዚህ ሰዓት ምን እያሰበች ነው? ምንድን ነው ከአብርሽና ከሩታ ጋር ያለው ነገር? በምን አይነት መንገድ ነው ሊፈታ የሚችለው? አሳሳቢ ነገር ሆኗል። በአጭሩ ሄርሜላንና አብርሽን በዚህ ሰዓት የሚደግፍ ብዙ ሰው አለ። አብርሽ በዚህ ሰዓት መፍቱ ነው። ሩታ እነዚህ ማጭድ የሆነ ሞሎያ የሚመስል ጸጉር የያዙ ልጆች ከየት መጡ የማይታወቁ ልጆች ማንነታቸው የማይታወቅ ወንድሞቼ ናቸው ምናምን ብላ ይዛ መጣ። እንዲህ እሱ ላይ ልትዝትበት እንዲያሳስርሃለሁ ምናምን ልትለው አትችልም። ነፃነቱን ትስጠው። መጀመሪያም ለምነው ነው የገባቸው። አልቅሳ ነው የመጣችው። በቃ የፍቅር ግፍ እዚህ ጥሏታል እያሉ እንግዲህ ሀሳብ እየሰጡ ነው። እንዲሁም ሩታን በዚህ ሰዓት እየደገፏት ይገኛሉ። ሩታም እንግዲህ አይዞሽ፣ ጠንክሪ፣ በርቺ፣ ተይው፣ ሌላ ትዳር፣ ሌላ ኑሮ ኑሪ፣ ልጅሽን አርፈሽ አሳድጊ፣ እሱን ተይው፣ ለትዳር አይሆንሽም እያሉ አሉ። በአጠቃላይ ስለ ሄርሜላና አብርሽ እንዲሁም ደግሞ ስለ ሩታ ስለ ወደፊት ነገር አሁን ሰርግ ስለተባለው ነገርም እንግዲህ እናወራበታለን። እና ውዴ ቻናል ቤተሰቦች በፊትም እንግዲህ የሩታ በጣም ቀንደኛ ደጋፊ አድናቂ ነኝ የምትል አንድ ልጅ ነበረች። አሁን ላይ ግን ሙሉ በሙሉ ተከርብታ እንግዲህ ስለ ሩታም ብዙ ነገሮችን እያወራች ትገኛለች። እኔን የምትሰድቡ ሰዎች ማለት ነው በአናታችሁ ተተከሉ፣ አይመለከተኝምሽ። ምንም ማንም ሰው ከመውራት ከመናገር የሚያግደኝ የሚዲያን ወደ ሚዲያ ነው የማመጣው ባጭሩ ማለት ነው። የተደበቀ ምንም ነገር የማወራው ነገርም የለም። ሀሳቤን ነው የምሰጠው። ማንም ሰው ምንም አይለኝም። መስማት የሚፈልግ ሰው ይሰማል፣ መስማት የማይፈልግ ሰው ወጦ መሄድ አለቀ። እና እንዴት ናችሁ? ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። እንግዲህ አብርሽ ከሄርሜላ ጋር ተመችቶኛል፣ ምቾት ላይ ነኝ፣ በጣም ተስማምቶኛል፣ ተውኝ ብሎ ተመልካችም እንደማያገባው ኢቭን አባቴም አያገባውም ብሎ የራሱን ውሳኔ ወስኖ እየኖረን ያለው በቃ ደስተኛ ሆኗን አሁን ላይ ደስታው የእውነት ነው የውሸት ነው እሱን ፈጣሪና እሱ ራሱ ብቻ የሚያውቁት ነገር ነው። ግን እዚህ ጋር ደስተኛ ነኝ ተውኝ እያለ ነው የሚገኘው። ሩታ ግን ልትተው አልቻለችም። እንግዲህ አንድ ወረቀት ቪዲዮን ገብታችሁ እንደ ፎቶን የፖስተትኩትን ገብታችሁ ብታዩ ትገረማላችሁ፣ ትደነቃላችሁ። እና 10,000 ጊዜ በዚህ ወረቀት በዚህ ፖስታ ቪዲዮ ተሰርቶበታል። ወይ ደግሞ ፈርምልኝ አይነት ነገር እየመጣ ነው የሚገኘው። ሩታ ራሽን ከፍ አድርጊ፣ ዝቅ ባረግሽ ቁጥር ዝቅ እያረገሽ ነው የሚሄደው። አብርሽም ያለውን ንቀት እስከ ጥግ ድረስ እያሳየሽ ነው። ራሽን ካላከበርሽ ማንም ሊያከብርሽ አይችልም ብዬ ብዙ ቀን ተናግሬ ነበር። ወይሽ ብለሽ ከዚህ በፊትም ዋጋ እንደከፈልሽው ሴትነትሽ በቃ ሳያግድሽ የፍቅር ጥያቄውን አልቀሰሽ ነው በግዴታ እንዲቀበልሽ ያደረግሽው እና ይህንን ማድረግ ያቅትሻል ብዬ አላስብም። ላመንሽበት ለፈለግሽው ነገር እልህ ውስጥ ከምትገቢ አሁንም ሴት ልጅ ነሽ፣ መጎዳት የለብሽም። ልጅን ያለ አባት ማሳደግ የለብሽም። እየወደድሽው ፍቅሩ ውስጥሽ እያለ በዚህ ልክ በእርግጥ የእውነቴን ነው የምላችሁ ጠልታው ቢሆን ኖሮ ይህን ያህል ርቀት ሄዶ ይህን ያህል ከሌላ ሴት ጋር እንዲህ ሲሆን እያየች አስችሏት በዚህ ልክ አትለማመጠውም፣ በዚህ ልክ አትለምነውም፣ በዚህ ልክ በሄደበት ሁሉ አትከታተለውም ነበር። አሁን ላይማ የምሬን ነው ብላችሁ እግዚአብሔር ምስክሬን ሩታ በቃ ጤንነቷ ራሱ በጣም አሳሳቢ ሆኗል። የምሬን ነው። በዚህ ሰዓት አሳሳቢ ነው ጤንነቷ ራሱ ማለት ነው። ለምን ይሄ ልጅ የሚያደርገው ነገር እያንዳንዱ እያሳመማት ነው። በቃ ቆስላለች፣ ጨጓሯ ተልጧል። እና በቃ ሄዳ የሆነ ሩም ውስጥ ምናምን ወይ ሲሳሳሙ ወይ የሆነ ነገር እያደረጉ ከሆነ ያንን ነገር የምታቋርጥ አይነት ነገር ነው እየተሰማት የምትሄደው። የሆነ ነገር እዛ ጋር እሱን እዛ ጋር ማውራቷ ለሆነ ሰከንድ ለሆነ ደቂቃ ከእሷ ጋር መሆኑ በቃ አላ አይደለም ምንም አይፈጠርም ብላ እያሰበች ነው። ግን ከአንቺ ጋር በማይሆንበት ሰዓት በጣም ብዙ ሰፊ ሰዓት አለ እና የፈለገውን ነገር የማድረግ መብት አለው፣ ጊዜም አለው፣ ሰዓትም አለው እና በቃ እየሄድሽ በቃ እሱን እንደዚህ መቆጣጠርም
ስለሱም መጨቃጨቅም አሳስራለሁ፣ እንደዚህ አስገድላለሁ፣ አስመታለሁ፣ አስፈነክታለሁ ምናምን ማለት አይጠበቅብሽም። ሰውም 10 ሺህ ሰው ሰብስበሽ ብትሄጂ ልቡን በፍቅር ካልሳብሽው፣ የምሬን ነው ሩታ፣ አሁን ያለሽ አማራጭ እልህሽን፣ ቁጣሽን፣ ሁሉን ነገር ትተሽ ለፍቅር ዝቅ ብለሽ ከዚህ በፊት የከፈልሽው መስዋዕትነት አለ። ይሄን ለዚህ መክፈል አያቅትሽም፣ አይከብድሽም። አብርሽን በእጅሽ ማስገባት በምን በጸባይ በተረጋጋ በሰላማዊ ነገር። ካልሆነ ግን እልሽ እንዲህ በዚህም የቀጥል ከሆነ በቃ መዛ ሲጀመር ማለት ነው። እኔ መጥፎ እየሆነብኝ አንድ ሰው ለምንድን ነው ጥሩ መሆንለት? አላደርገውም። ሩታ አጉል በቃ ጻድቅ አጉል ጥሩ እያጫወታት ነው ያለውና ያ ደግሞ ራሷን እየጎዳት ነው ያለችው። ራሷንም እየዋሸች ነው፣ ተመልካችንም እየዋሸች ነው፣ አብርሽንም እየዋሸችው ነውና ፎክራለች። አብርሽን አሳስረዋለሁ ብላለች። እስር ቤት እንዲበሰብስ አደርገዋለሁ ብላለች። በነገራችን ላይ ቢገባም ይወጣል። እንደገናም ደግሞ የሚታሰርበትም ምንም አንዳችም ነገር የለም። በቃ ሁሉ ነገር እየሆነ ያለው ነገር ነው። በቃ መፍትሄ ነው አለ። በቃ ፈለግኩ፣ ሄድኩኝ፣ በቃ ሰለቸኝ፣ ደከመኝ፣ በቃ ትዳር አስጠላኝ አለ። መፍቱ ነው። በእርግጥ ገና 80 ግን አላቸው። በነገራችን ላይ ይቅርታ አድርጉልኝና ማለት ነው 80 ግን አላቸው። የተፈራረሙት ግን አላቸው ብላችሁ ታስባላችሁ? ሰርጉ በጾም የሆነ ጋብቻው ቤተሰብ ያልፈቀደው ያላወቀው በዛው ሄደው በቃ በዋሉበት አድረው ቤተሰብ እንደሌላቸው በቃ ሰው እንደሌላቸው በሰው ሀገር ሄደው ሰርጉን ሰርገው መጡ። ከዛ ጊዜ በኋላ ሰላም የላቸው። ፍቅሩ ሲጀመር ገና በለቅሶ ተጀመረ፣ በለቅሶ አለቀ። ከእናንተ ህይወት ምን እንደምንማር ግራ ይገባል። እና አብርሽን እንግዲህ እንዲያገባ የሚፈልጉ ሰዎች አሉ። አንድን ሰው በጣም ስትወዱት ጥፋት እንኳን ቢያጠፋ ማለት ነው የዛን ሰው ደስታ የዛን ሰው ስኬት ነው የምትፈልጉት። እና እኔ በአብርሽን በሄርሜላን በዚህ ሰዓት አልፈርድም። ሩታ የኔ ይሁን ካለች አብረው መሆን ከፈለገች ትዳሯን የምትፈልገው ከሆነ አብርሽም ይሄን ያህል ባለጌ ጋጠወጥ ውርጋጥም አይደለም፣ ወይም ደግሞ ማሰብ የማይችል ልጅ አይደለም። ሁሉን ነገር ያስባል። በጣም ከሚባለው በላይ አርቆ ሀሳቢ፣ እንደውም በጣም ሁሉን ነገር እልህ ውስጥ ገብቷል። ግን ነው ከባድ እልህ ውስጥ ስለገባ እንጂ ሌላ መጥፎ ነገር ይሄ ማንነቱ አይደለም። በነገራችን ላይ ሰው አክባሪ፣ ሰው መካሪ፣ ለሰው በቃ ቶሎ ፈጥኖ ደራሽ፣ ሰውን የሚረዳ ሰው እንጂ በዚህ ልክ ሰው ላይ በቃ የሆነ ያልሆነ መጥፎ ነገር ሊያደርግ አይችልም። ይሄ የእሱ ስብዕና የእሱ ማንነት አይደለም። እንዲያደርግ ያደረገ አንደኛ የሩታ ነገር ነው። ሩታን መድኃኒዓለምን ለምኗታል፣ እስከ ጥግ ድረስ ለምኗታል። ግን ምን ማድረግ አልፈለገም መሰላችሁ? 2 እግር አለኝ ብለህ 2 ዛፍ ላይ መውጣት አትችልም አለች እና ሩታ ማስተካከል የምትችልበት ታይም ላይ ነበር። አብርሽን በፍቅር መሳብ ነበረባት። ይህ ልጅ አጥቼ መኖር አልችልም ብላ ካሰበች፣ የእውነት ፍቅር ካለባት በፍቅር መሳብ መጉተት ስትችል፣ ከሄርሜላ ጋር የሚለያዩበትን መንገድ መፍጠር ስትችል ውስጥ ገባችና የባሰ በቃ ተጋብቶ ሄርሜላን እስከ መጨረሻው አልፈልግሽም ብሎ መተው ይችል ነበር። ግን እሷም ወይ አልያዘችው ወይ አልለቀቀችው፣ አልተማመነባትም በሩታ። ምን አደረገ? ቶሎ ብሎ ሄርሜላን መልቀቅ አልፈልግም፣ ሩታን መለመን ነው የጀመረው። ሩታም እስከ መጨረሻው አሳሩን አበላችሁ። በጣም ተለመነች። በጣም በቃ ሰው እዘኑልኝ፣ ሁሌ አልቅሱልኝ፣ ሁሌ እዘኑልኝ ነው የምትለው ሩታ። በነገራችን ላይ ማለት ነው ምንም የራሷ አቋም የላትም፣ በራሷ አትመራም፣ በራሷ እቅድ የላትም፣ በራሷ አቋም የላትም። ያ ነገር ደግሞ በተመልካች ዘንድ ንቀት እንዲኖርባች በቃ ለሷ ንቀት እንዲኖር አድርጓል። አብርሽን በዚህ ልክ ጥጋብ እንዲሰማው አድርጓልና የራሷ ጥፋት ነው። አሁን ያላት አማራጭ በሄደበት በሆቴሉ፣ በካፌው፣ በምኑ በሰፈሩ፣ በመንደሩ በር እያንኳኳች ከምትሄድ አልፈልግም ብላለች አይደል? ወረቀቱን በማስፈረም አልፈልግም ካለች እስከ መጨረሻው እንደማትፈልገው ውስጧ ከቆረጠ ከወሰነች ምንድነው ማድረግ ያለባት? ወረቀቱን ለህግ አካል ሰጣ፣ ህግ ወስዶ እንዲሰጥ አለቀ። ግን ወረቀቱ ሲጀመር ውሸት ነው። ምንም ነገርም የለውም። ምንም ነገር የተጻፈ ምንም ትርጉም የሌለው ነገር ተመልካችን ለማሳመን ወይ ደግሞ የሆነ ሰው እንዲያስንላት የሆነ ነገር እንዲል በቃ ምክንያቷ ምንድን ነው? አብርሽ ማትተው ምናምን ተብሎ እንዳይወራባት በቃ ይህን ወረቀት ሰበብ አድርጋ ነው የመጣችው ባጭሩ ማለት ነው እንጂ ከህግ ጋር በቃ የሚገናኝ ጉዳይ ከሆነ ጸጥ ማለት ትችል ነበር። አራስ ቤቷን በስርዓት ብትጨርስ ምን አለበት? ብትረጋጋ፣ የፈለገ ቢሆን አርፋ ቁጭ ብትልስ? አይ እፈልገዋለሁ፣ ያለ አብርሽ መኖር አልችልም፣ አብርሽን አፈቅሯለሁ፣ ወደዋለሁ፣ ቦታ አለ ለሱ፣ ያለሱ ከባድ ነው ህይወቴ ካለች በፍቅር ትሳበው። በቃ ይቅርብን፣ ሁሉን ነገር እንተወው፣ እንርሳውና አንድ እንሆን ብላ በቃ መጠየቅ ነው ያለባት። ወይ ትተወው፣ ወይ ትልቀቀው፣ ወይ ትያዘው። ይህንን ነው ልናገር የምችለው። ሩታ በዚህ ሰዓት ራሷን እየጎዳ በጣም ብዙ ሰው እየሳቀባት ነው። በጣም ብዙ ሰው እያሾፈባት ነው። በጣም ብዙ ሰው እየቀለደባት ነው። አልቅሰሽ ገባሽ፣ አልቅሰሽ ወጣሽ፣ የፍቅር ግፍ ነው እንዲያደርገሽ አለው አሏት። አብርሽና ፍቅር በጣም ነበር የሚዋደዱት የሚፋቀሩት። አንቺ መጣሽ
ፍቅርም ወደምትሄድበት ሄዳ ስቃይ ውስጥ ገባች። አብርሽም እንደዛው የራስሽ ጥፋት ነው። ስለዚህ ልጁን ተይው ነው እያሏት የሚገኙት። የሩታ ደጋፊ ነበረች አንድ ልጅ በነገራችን ላይ ከልቧ በጣም የምትወዳት የምታከብራት ልጅ ነበረች። አሁን ላይ ግን ሙሉ በሙሉ ሩታን እየረገጠቻት ነው የምትገኘው። አቁሚ፣ በቃ አታስመሲ፣ አራስ ቤትሽን በስርዓት ተወጪ፣ አብርሽን ሰላሙን ስጭው፣ ይኑርበት፣ ተይው በቃ ነው እያሏት የሚገኙት። እና በጣም ብዙ ሀሳቦችን አሳዝናኛለች ሩታ፣ አልዋሻችሁም። ግን ደግሞ ራሷ መቁረጥ ካልቻለች ታዲያ እኛ እዚህ ጋር ምን እናርጋት? በምን መንገድ እንርዳት እንዴ? እኛ እኮ ከጎንሽ ነን፣ አይዞሽ፣ ጠንክሪ፣ በርቺ፣ ያለንልሽ አልናት። እሷ ግን እንደምታዩት ነው። አብርሽን ከስር ከስር የምትከተል ከሆነ ወይም አትለቀው ወይም አትይዘው ከሆነ ታዲያ ምን አይነት መፍትሄ ይኖራል? እንግዲህ የሚጠበቅባት ምንድን ነው? ሄርሜላና አብርሽ ሲዳሩ ቁጭ ብላ ማየት ነው። ሌላ ምንም አማራጭ የላትም። ወይ ደግሞ አብርሽን ወደሱ አሁን ሄርሜላ በእልህ አይደለ በእጇ ያስገባችው ሙሉ ነገሩን የተቆጣጠረችው እሷ ለመልካም ለጥሩ ነገር በቃ እንትን ማትል ታዲያ እልህ ውስጥ ማትጋባ። አሁን እኮ እልህ ውስጥ የገባችው በቃ ከራሷ ጋር እንድትጣላ ሁላ አድርጓታል። ስለዚህ ሴት ልጅ ናት፣ ራሷን ታክብር፣ ለራሷ ክብር ይኑራት። በጓደኞቹን ቦታ ሜዳኝኝኝኝ እሱ ጋር ሜዳኝ ማለት የለባትም። በቃ ለምን ትንፋሿን ታባክናለች? ለምን የምሬን ነው ጊዜዋን ታባክናለች? መቁረጥ ካለባት ትቁረጥ፣ መወሰን ካለባትም አብርሽን ለአንዴና ለመጨረሻ ጊዜ አግኝተው ይሄን ነገር ይብቃ ይቁምና አንድ ላይ እንሆን ብላ መናገር ነው ያለባት። ሌላው ነገር ሁሉ ትርፍ ነው። ካልሆነ በዚሁ የምትቀጥል ከሆነ የምትታመም የምትበሳጭ ሰው ሙድ የሚይዝባት የሚያሾፍባት የሚቀልድባት ብዙ ሰው ነው የሚሆነው። ስለዚህ ይሄ ነገር ማብቂያ ከሌል ማብቂያው ሩታ ጋ ነው ያለው፣ መጨረሻው ሩታ ጋ ነው ያለው። እሷን መጨረስ ማብቃት ካልቻለች በቃ እንዲሁ እያለቀሰች ትቀጥላለች። እነሱም በቃ መብታችን ነው ብለው ይቀጥላሉ። አብርሽን በዚህ ሰዓት የምትሰርቡ ሰዎች አላቸው። አንዷማ አባት የገባበት ጉድጓድ ግባለች። ምንም አይሆንም አብርሽ በነገራችን ላይ እንዴ ለመናት እኮ በቃ ውሳኔውን አሳወቀ፣ ነገራት። አሁንም ማስተካከል የምትችው መፍትሄው እጅሽ ላይ ነው ያለው አላት። እሷ ካልሰማች እሷ ካልተረዳች ታዲያ ምን ያደርጋት በዚህ ልክ? ለማንኛውም ግን ያው ብር ልካለው ያልከው ሰውዬ ያው አብርሽ ታውቋላችሁ፣ እንደዚህ አይነት ብልግናም እንደዚህ አይነትም ውርደትም የለበትም እና አልፈልግም ይሄን ብር ለኔ ከኔ በላይ ለተቸገሩ ወይ ደግሞ በጣም ችግር ላይ ያሉ ሰዎች አሉ፣ ለነሱ ለመቅዶኒያ ተልኮ ለእርዳታ ይሁንልኝ እና ሰርጉ እኔ ስፈልግ ነው ስፈቅድ ነው ወይም ደግሞ እኔ ሳስብበት ነው እንጂ አሁን ሰርግ የሚባልም ነገር የለም ብሎ እንግዲህ ዘግቷል። ይመቻ አብርሽ፣ የምሬ ነው። ሁሌ ለሰው ፈጥኖ ደራሽ ነው። አስተሳሰብ፣ ማንነት፣ ክብር ደስ ይላል። የምሬን ነው። እና ይህም በሬ ምንድን ነው ቀስቅሰው አደረጉት አውሬ ነው የሚባል ዝም ያለውን ልጅ በጣም ታግሶ ስንት የቆየውን እልህ ውስጥ አስገባችሁት። ይኸው እሱም ተጋጥሟችኋል። ጨጓራችሁን እየላጠው ነው የሚገኘው። አቤት የማይቃጠል። እኔ ዝም ብዬ ከማየት ውጭ ምንም አይደለም። የምሬን ነው። ይመቸው። እሱ ትክክል ነው ብሎ ካሰበ ትክክል ነው። በቃ ይመቸው፣ ያደርገው። ይሆነኛል ይጠቅመኛል ካለ እንዴ ሩታንም አግብቶ ደስተኛ ህይወት የሚኖር ከሆነ ደስ ይላል። ጥሩ ነው። ያሳካለት፣ ያስምርለት እንጂ አሁን ሩታ እሷ ብቻ ስለፈለገች ምናምን ከሱ ጋር መሆን አትችልም። እሱ ልቡ ከሄደ ልቡ ከሸፈተ ሁሉ ነገር ወሰነ ነው በቃ መፍቱ ነው። ማንም ሰው አስገድዶት ከማንም ጋር ሊሆን አይችልም። እና ሩታን በዚህ ሰዓት እሱን የማስገደድ መፍት የላትም። ሚስቱን ብትሆንም ሲጀመር እንደዚህ አድርግ ብላ ልታዘውም ልትናገረውም ልትቆጣውም እንደዚህ ሰው እየሰበሰበችም ልትሄድበትም አትችልም። አልፈልግም ካለ አልፈልግም ነው ሊሆን የሚችለው። ግን ይሄን ልጅ መሳብ ከፈለገች ከእሷ እንዳይለይ ከፈለገች በቃ እሷ ማድረግ ያለባትን ነገር መወሰን መቻል ነው። ለማንኛውም ግን ሰሞኑን በቃ በጣም ከባድ ቡጥቡጥ ተነስቷል እና እስካሁን እንደውም የታገስንሽ እስካሁን ዝም ያልንሽ አራስነሽ ብለን ነው እንዳይደብርሽ እንዳይከፋሽ ብለን ነው። አሁን ግን በቃ አርፈሽ ተቀመጪ በቃ ኑሮን ይኑርበት እያሉም በጣም ብዙዎቹ ተነስተውባታል። ብቻ እኛ እንግዲህ የሚሆነውን ዝም ብሎ ከማየት ውጭ ምንም አንልም። ለማንኛውም ሴት ልጅ መቼም አትጎዳ፣ አትከፋ፣ አትጣ፣ አትዘን። እንደው ወንድ ለምናችሁ የምታገቡ ሰዎች ግን እንደው ከሩታ ህይወት ብዙ ነገር ተማሩ። የምሬን ነው ምላችሁና አልቅሳ ጀመረች፣ አልቅሳ ጨረሰችሁ። የምሬን ነው። ምንም ጥቅም እንደሌለው ነው የተረዳሁት። ፈልጓችሁ ይምጣ፣ አልቅሶ ይምጣ፣ ዋጋ ይክፈልላችሁ እንጂ ዋጋ ከፍላለሁ ብላችሁ የማትወጡትን ነገር አትጀምሩ። ይህንን ነው ልል የምችለው። ሄርሜላ ለማንኛውም የምሬ ነው
የፈለገ አቋም ይኖራችሁ የፈለገ ነገር ስህተት የሚሆን የምትሰሩት ነገር ማለት ነው እልህ ውስጥ ከገባችሁ ልክ እንደ ሄርሜላ ነው የምትሆኑት። አስባችሁታል? የሆነ እያደረገች ያለችው ነገር እኮ ጥሩ እንዳልሆነ ታውቃለች፣ ማንንም እንደማያስደስት ታውቃለች። ግን በቃ ሆን ብላ ነው ያደረገችው አላማ ስላላት። ሩታ ራሱ እንደዚህ አይነት አቋም ቢኖራት እውነት ይዛለች በአቋሟ ብትጸና እግዚአብሔርን አሸናፊ እሷ ነበር የምትሆነው። ግን እንደምታዩት ራሷን ዝቅ እያደረገች ነው። ሁሉም ሰው እየረገጣት ነው በዚህ ሰዓት። ከባድ ነው። ሩታ ራስሽን አስከብሪ፣ ራስሽን አስከብሪ። አለቀ።